ለመታወቅ እኮ ዛሬ እኮ ለመፈመስ እኮ ቤተክርስቲያን ናት። አፍን የከፈትክባት እዚህ ነው። አሁንም ግን አፍን ከፍተህ ትሰድባታለህ። ያደግከው እዚህ ነው። ስምን ያገነነችው እሷ ናት። አውደ ምሕረቷን እኮ ባትሰጥ አሳልፋ እኮ አንተ እኮ እንደዚያ ነው አትሆን ነበር። እና እግዚአብሔር ማስተዋል ጥበብን ይስጥህ። አሁን እግዚአብሔር አምላክ በምህረቱ ወደ ቤቱ በቀናው መንገድ ይመልስ። በውሸት እግዚአብሔር አይከብርም። ፕሮቴስታንቶችን አታሞኟቸው። እኔ ያለው በአካል አንድም ደብር ላይ የተቃጠለ ካስቱስ የተቃጠለ አንድም ደብር የለም። እኔ ያለው በአካል የተሐድሶ መነፍቃል ከመነሻው እስከ መዳረሻው ድረስ ለሚዲያ ነው የምትጮኸው። ይሄንን አያውቁም ብለህ ነው? ሰው እንዴት በሰማው እንዴት ያወራል? እነሱ ስለነገሩ ነው? የተሐድሶ መናፍቃን ጀሌዎቹ ስለነገሩ ነው? እዚህ ሻሸመኔ ተቃጠለ የምትለው ነገር ሙሉ ቪዲዮ መረጃ አምጣ። ይሄው ዲቤት ነፃ ጽፍ ያደርግልሃል። በቃ እኔ ምንም አናረግም። እኔና ምናወራው ወሬም የለም። ቪዲዮውን ክፈተውና ሙሉን የሻሸመኔ ደብርን የሚያሳይ ሲቃጠል ሲያቃጠው የነበረው ሙሉን አምጣው። ሁለተኛ እኔ ኦርቶዶክስ ነበርኩ ካልክ ያ ሪከርድ እናሰማው ለህዝቡ ሲህዝቡ ይፋርደው። ይሄው ቴዲ የሚባለው እኔ ነኝ። ይሄው አዋሳን እያልኩ እኔ ነኝ። ይሄው ለዛ ምዕመናን ግራ እንዳትጋቡ። ለፕሮቴስታንት ምናልባት የዋሆች ዝም ብላላችሁ እንደው እውነት እኮ ነው የምትሉ ስላላችሁ እኔው አለው በአካል ምናልባት አሁን በቲክቶክ በሰሞኑን እዚህ ላይ ሚዲያ ላይ ስለምታይ አሁን የመጣ መስሎ ከሆነና አሁን ዝም ብለን ብቻ ስንሯሯጥና ምን የምታይ መስሎ እንኳን አይደለም። ሁላችን ራሳችን እንደቀደምት ማሰብ የለብንም። ከኛ በላይ ያሉ በጣም ብዙ ይቆዩዋሉ። ራሳችን እንደመጨረሻ በቃ አገልጋይ ምናምን ትጉ አድርገን ሌላውን ሰው ሞኝ ማድረግ የለብንም። ማንም ጅል አይደለም በዚህ ዘመን። አንተ የምትሰራው ፖለቲካ ማንም ይሰራዋል። ዕውቀት አይጠይቅም። በቃ አለቀ። አፈቀላጤ መሆን ነው። እዚህ ምዕመናን እንደው ዝም ብሎ አፍ ተናግሮ ምናልባት ደግሞ ቪዲዮ ተሰርቶበት ሲቃጠልና ምሳይ እንደዚህ ያቺ የተቆረጠችው ቪዲዮና ሲያሳይ የለም ደብሩና ያሳያታችኋል ሲቃጠል። እዚህ ደግማችሁ ተመልከቱት። ዝም ብሎ የሚንበለበል ነገር ካሴት አድርጎ የሆነ ቆሻሻ ማጠራቀሚያ ሲቃጠል ነው የሚያሳየው። አለቀ። ከፍ አድርጎ ቤተክርስቲያን ተቃጠለ። የት ደብር መቼ ምን ቀን ላይ? ይሄው ጠያቂ ትውልድ መጣ እኮ። ይሄው ሌላ ቦታ እንኳን በመሃል እንኳን አልሄድኩም። አራቱንም ዓመት የተሐድሶ መናፍቃን ከመጀመሪያው እስከ መጨረሻው እኔ ባከራል። ማን ላይ ቆመሽ ማንን ታሚያለሽ? ይሄን ይመስል ነገራችሁ የፈለኩት ይሄን ነው። ለኦርቶዶክሳን እንድታጠሩ እይስታችሁ እንድታጠሩ። ሁለተኛ ደግሞ ራሱ እንደ ኦርቶዶክስ አድርጎ ልክ መጀመሪያ ኦርቶዶክስ በጣም በቅንነትና በንጽህና ሲያገለግላት እንደነበረና ማን ነው ታዲያ የተናገረው? እኔ ነኝ 4 በ4 የሆነች መጣች ቀረች የተናገርኩት? እኔ ነኝ ጌታ በራልኝ ብዬ ወጣሁት? ስለዚህ አስፈላጊ ነው ካላችሁ ሪከርዱን እንልቀቀው ድጋሚ። ይሄው የዛሬ 10 ዓመት እንልቀቀው ይውጣ እንዳለ አንድ ነገር ሳይቆራረጥ እኔ የሚያወራው አንተ የሚያወራው ይለቀቅ። አንተ በዛ ሰሞን አንተ ኦርቶዶክስ ነበርክ ከወጣ በኋላ አይደለም። ሚሊኒየም አዳራሽ ላይ ከወጣ ምናምን ከለፈለፍክ በኋላ አይደለም። አንተ ኦርቶዶክስ ያለ አንተ ኦርቶዶክስ ነበርክ። አሁን ራስን እንደዚህ ቀያይሮ ማቅረብ ምን ይጠቅማል? በቃ መብትህ እኮ ነው። የፈለከውን መከተል ለምን ድንጋይ አታመልክ? መብትህ ነው። ኦርቶዶክስ ነበርኩ ግን አትበል። ምክንያቱም ኦርቶዶክስ እያለ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብለህ ተናግረኸኛል፣ ነገረኛል። ለኔ እሱ ነው ለህዝቡ የለቀኩት። እኔ ይሄ ነው ለሻሸመኔ እዚህ ያሳየ ነው። እኛ ይሄው በጋሻው የምትሉት ሰው ይሄው በአስተምሮ ደረጃ ችግር አለባት። የዛ ሰዓት እኮ አንተ ሪከርድ ላይ ተገፍቼ ነው እንደው ቤተክርስቲያን ውስጥ ታውቂየለ እበልጥ ብለው ተገፋፍቼ ነው፣ በድምጼ ቀንተው ነው፣ በዝናዬ ቀንተው ነው፣ በስብከቴ ቀንተው ነው የምትል እኮ አንድ ነገር ነው። አለቀ። አንተ ግን እኮ የነገርከኝ በአስተምሮ ደረጃ ቤተክርስቲያን ችግር አለባት ነው ያልከኝ። ከዚህ በኋላ ስለምን ስለ ግለሰብ አወራለሁ? ከዚህ በኋላ ስለምን ስለ ማህበረ ቅዱሳን እናወራለን? አሁን እኮ የማህበር ዋሻ እኮ ተወገደ። በቃ አለቀ። ራስን ችለህ እኮ ወጣ።
ቤተክርስቲያን በአስተምሮ ደረጃ ችግር አለባት አልከኝ። ከዚህ በኋላ ስለ ግለሰብ ማንሳት አይጠቅምም፣ ስለ ማህበር ማንሳት አይጠቅምም። አንተ ዩአር መናፍቅ ወይስ ደግሞ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብለህ እየተናገርክ ግን ኦርቶዶክስ እንድንል ነው የፈለከው? ወይስ ይሄን አለኛ ጅል ነህ? እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀ እስከ ፐ የሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ የለም። ያንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ። በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረከው ሙሉዋን ቃለ ምልልስ የስልክ ሪካርድ አቅም ለሱ አለቀ። ካሴቱን አምጡና እዚህና እንደልግን አላረግነውም፣ አላቃጠልንም። እንዳንተ በዚያ ክለ የዘቀጠ ሰዎች አይደለም። አንተ ጥቅስ መፈለግ ነው ባንተ ቤት ካለ አምጣ። ይኸው ዘር ስትልም ከዚያ ልፌ ብዙም ባላስተዋውቀው ጥሩ ነው። እሺ ይቅርታ እንግዲህ የማይመለከትን ጉዳይ ብዙም ግለሰብ ተኮር ማድረግ የሌለብን ነገር ማንሳት ተገቢ ባይሆንም ግን ይሄ ሰው ጭራሽ ዛሬ ደግሞ ምዕመኑን ለመበከል በዚህ ልክ በሚሰራበት ጊዜ እኛ መስራት ስላለብን ለዛ ነው ነገርናችሁ። የኛ ጉዳያችን አሁን ስለሚሞት ነው። ስለሚገደል ሰው፣ ስለሚታረድ ሰው፣ በሰቀቀን ስላለ ሰው ነው የምናስበው። እሱን ነው የምንናገረው። እኛ የሚያስጨንቀን ያ ነው። አሁን ዛሬ ነገ ይመጣሉ ብለው በሰቀቀን ለሚተኙ በአርሲ ሰማዕታት ላሉ ሰዎች ነው። እኛ ችግራችን እነሱ ናቸው። በምን መንገድ እናግዛቸው፣ በምን መንገድ እንርዳቸው? ምክንያቱም አቋም መግለጫ ከመናገር ለነዚህ ሰዎች ድምጽ ከመሆን ባሻገር የኛ ድምጽኛ ጮት እኮ እንዲሰማ እንዲደመጥ አድርገን ለነዚህ ሰዎች እኮ እህል ውሃ መሆን አለበት አይደል እንዴ? እህል ውሃ መሆን አለበት፣ ምግብ መሆን አለበት። ስለዚህ አሁንኛ በዚህ በሰሩት ቪዲዮ ምናምን አሁንኛ ተንቀልብሰን መተን እንደዚህ ያለ በጋሻው ምናምን ብለን አንተ ርስ መስጠት አንፈልግም። በቃ መስቀጥ የለብንም። ግን አሁን ጭራሽ ቪዲዮ አስደግፈ አይነት ልክ የመረጃ አይነት ሰው መስለ ስትቀርብ ግን መስቀጥ ሰው ማወቅ አለበት። ይሄው አለው በአካል ነኝ። በቃ እኔን ማውራት ያለበት በአካል ምክንያቱም ከመጀመሪያው እስከ መጨረሻው እኔ ያለው በአካል። ስለዚህ ኦፊሻሊ የምንጠይቀው መተን እዚህ መጠይቀን ማፋጠጥ የለብህ። መተን ይሄው ቪዲዮ ይሄው ያቃጠላችሁ ብለህ እዚህ አፋጠን እዚህ መተን ይሄው እና ያ ነው እንጂ ሌላ ምንም የሚከብደን ነገር ኖሮ አይደለም። ጠቃሚ አይደለም። የኛ ዋና ጉዳያችን እነዚህ እየተገደሉ ያሉት ሰማዕታት በምን መንገድ ማገዝ እንዳለብን እንደውም እኔ ያሰብኩት እግዚአብሔር ቢፈቅድ በክርስትና ራስን መከላከል እንዴት ይታሰባል የሚለውን ነገር መማማር ያለብን ይመስለኛል። አጀንዳቸው ወደዛ ሰው ሳንወስደው ማለት ነው። በክርስትና ራስን መከላከል እንዴት ነው የሚታሰበው? ኃጢአት ነው ወይስ አይደለም የሚለውን ነገር ብንማማር ጥሩ ይመስለኛል። አይመስላችሁ? እሱ ነው የሚያነጻን። ጠቀሜታው እሱ ነው። መጀመሪያ እንደ ህግ ብናነሳው አንድ ሰው ሌባ ሆኖ
ሊሰርቃችሁ ቢመጣ አይ እኔ እኮ ክርስቲያን ነኝ ቆመ ንብረቴ ወሰደው አትሉት መጽሐፍ ቅዱስም እንደዛ ያዘ ግን በክርስትና ግን ኦርቶዶክሳዊ ክርስቲያን ራስን መከላከል ማለት ምን ማለት ነው ሌሎች ሰዎችን መግደል ማለት ነው አይደለም ሌሎች ቤተ እምነቶች ማጥፋት ነው አይደለም በነገራችን ላይ እኛ ኦርቶዶክሳውያን ባለስልጣን የሆነ ኦርቶዶክሳዊ ክርስቲያን ሆኖ ሌሎች ቤተ እምነትን ጭምር በግፍ መናገር ተገቢ አይደለም ማድረግ አይደለም መናገር መበደል ራሱ አይፈቀድልንም ምክንያቱም ኦርቶዶክስ ማለት ትክክል ማለት ነው አበሻም ይምጣ ፈረንጅም ይምጣ አማራም ይምጣ ኦሮሞም ይምጣ ትግሬም ይምጣ ማንኛውም ብሔረሰብ ቢመጣ የመጣው ማህበረሰብ በእኩል አይን ማስተናገር ኦርቶዶክሳዊ ግዴታችን በመልክ በገንዘብ በቀረቤታ በውዴታ በሃይማኖት አዳልቶ የመንግስትን ስልጣን አላግባብ መጠቀም በኦርቶዶክስ ቤተክርስቲያን የተወገዘ የተከለከለ ነው በቃ አለቀ የኛ አንድ ነው አቅጣጫችን እውነት እኛ የምንፈልገው እውነት ነው የኛ ጉዳያችን በአርሲ ያለው ኦርቶዶክሳን ብቻ ጥበቃ ይደረግላችሁ ሌሎች ይሙቱ አይደለም እንደ ሰው ለምን አይቆጠሩም በሀገር የመኖር ነፃን ለምን አይጠበቅላችሁም ጉዳያችን እሱ ነው መሆን ያለበት እና ራስን መከላከል በክርስትና እንዴት ይታያል እንቀጥል ወይስ ሌላ ጊዜ እናርገው እንቀጥል ወይስ ሌላ ጊዜ ከደከማችሁ ማለት ነው ዘበዘብኳችሁ አይደል የማይጠቅም ሰው ዝም ብዬ ብድግ አድርጌ አንስቼ አይ በጣም ገርሞኝ ነው በእውነት እንደው ሰው እንዴ በዚህ ልክ እንደዚህ ሲሸመጥጥ ገርሞኝ ነው እውነቴን ነው የምላችሁ ስለገረመኝ ነው ልንገራችሁ ብዬ ነው አስፈላጊ አይደለም ግን ያው ከሁሉም ሰው ጋር በዚህ ልክ መውረድ የለብንም ማንንም ዝም ብሎ ባወራ ቁጥር ግን አትሊስት ግን እኛ መመለስ ስላለብን ነው እሺ ሌባ ቢመጣ ሊሰርቀል ሊጎዳ ቢመጣ እኛ ምን ማድረግ ያለብን ሚለውን ኦርቶዶክሳዊ ትምህርቱን እስቲ ካሜራውን ላዙርና ጥቅስ ያሳዩዋችሁ ደማማር ይሄ ሰው የፊት እስካሁን ድረስ ካያችሁ ይበቃችኋል በተቻላችሁ መጠን ማስተዋሻ ያያዛችሁ ብንከታተል በጣም ቆንጆ ነው ለሁላችሁም ነው አደራ ምለው መጀመሪያ የምናየው ኦሪት ዘጸአት ምዕራፍ 22 ቁጥር 2 ያለውን ገጸ ንባብ ነው ኦኬ አይ ቲንክ ኔትወርክ ይመስለኛል እሺ አሁን ሚዞር ይመስለኛል እሺ ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ እንዲህ ይላል ኦሪት ዘጸአት ምዕራፍ 22 ቁጥር 2 ላይ እሺ ሌባው ቤት ሲምስ ቢገኝ ይላል 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 እስኪሞት ድረስ ቢመታው ማለት ነው ያ ሰው ቢሞት ሚላን በመታው ሰው ላይ የደም ዕዳ አይሆንበትም ሞቱ አልኩ ግለሰው ሌባውን እኮ ገለዋል የደም ዕዳ የለበትም ስለዚህ ቤተክርስቲያናችን ራስን መከላከል ተብሎ መከላከል ተብሎ ሲነገር መከላከል ተብሎ ሲነገር ወንድሞቻችሁም ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው ይላል ምን በሉ
ተዋጉ ራስን መከላከል በክርስትና ኃጢአት አይደለም ብድግ ብሎ አንድ ሰው መስጊድ ማቃጠል የለበት ብድግ ብሎ አንድ ሰው መስጊድ ማቃጠል የለበት 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 14 ላይ አይቼም ተነሳው ካለ በኋላ ታላላቆቹና ሹማምንቱንም የቀሩትን ሕዝብ ሁሉ አትፍሯቸው ታላቁና የተፈራውን ጌታ አስቡዋል ከዛ ስለ ወንድሞቻቸው ምክንያቱም እንደ የጦርነቱ ምክንያት ስለ ወንድሞቻቸው ለምሳሌ የአድዋ ጦርነት ቁጭሩን ያሸነፈው ስለ ወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆቻችሁ ስለማ ስለ ወገን ስለ ወንድም ስለ ወንዶች ስለ ሴቶች ስለ ልጆቻችሁ ስለ ሚስቶቻችሁ ስለ ቤታችሁ ተዋጉ አልኳቸው ይላል ይሄን ያለው ማን አልኳቸው ነው የሚለው ተዋጉ አልኳቸው ነው የሚለው የሚለው ነህምያ እንዲሚል ቃል እናገኛለን ምሳሌ 24 11 ላይ ወደ ሞት የሚነዱትን ታደግ ወዴት ወደ ሞት የሚነዱትን ታደግ ሊታረዱ የተወሰኑትን አድን እየተገደለ ያለን ሰው ሊታረድ እኮ የተወሰኑት እስላው ሊታረድ እኮ የተወሰኑት እስላውተር ይሰማችኋል ይሰማችኋል ምንም አልሰማችሁ ኦኬ እሺ አይሰማም እሺ ከየት ነው ያልጀመራችሁ የትኛው ነው የማይሰማው ኦሽ ኔትወርክ ይሆናል አይ ቲንክ ሽባፍ ብቻ ላሰማችሁ እንደዛ ከሆነ ኔትወርክ ይሆናል ያላሰማችሁ እሺ መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ላይ ወደ ሞት የሚነዱትን ታደግ ይልና ከዛስ ሊታረዱ የተወሰኑትን ምን በል አድን ከዚህ ሊታረዱ የተወሰነባቸው ሰዎች ቆመ ተበልከታቸው አለ የሚለው አድን ሰው ማዳን ይገባል ከዚህ በክርስትና ራስን መከላከል ራስን ማዳን በሕገ መንግስቱም አለ ሊገድለ የመጣን ጠላት ቆመ ሙትለት የሚል ኢትዮጵያ ሕግ የለም ታውቃላችሁ አይደል በኢትዮጵያ ሕግም የለም ቆመ ሙት የሚል የለም የሚተከለከለው ነው ግፍ ነው ስለዚህ ባጭሩ ራስን መከላከል እንደግል ካሰብነው አንተ ልትገደል ስትል አንተ ልትሞት ስትል ቆመ መሞት የለብህም ሌባ አንተ ሊያጠቃ ሲመጣ ቤትን ሲምሰው ሌባውን ብታገኘው እና ደብድበ ብትገለው ያ ሰው እዳ አለበት ተብሎ አይነገርም አንድ ይሄ ሁለተኛ በጣም ማወቅ ያለብን ደግሞ ሀገር ስትወረር ልክ እንደ አድዋ ዘመቻ አባቶቻችን ታቦተ ጊዮርጊስ ይዘው ነው የሚዘመቱት እንጂ አይ በቃ እግዚአብሔር አለ ቸር አለ እሱ ይታደጋል ቁጭ አላሉ
ምን አረጉት? በዘመናዊ መሳሪያ የተደራጀውን የጣሊያን ጦር የኛ አባቶች ታቦተ ጊዮርጊስን ረድኤተ እግዚአብሔርን ጥግ አድርገው እሱ መከታ አድርገው በአካፋ በዶማ በባህላዊ መንገድ ጠላትን ድል አደረጉት። ይሄ ኃጢአት ነው? የአድዋ በዓል እኮ ዘ ቪክቶሪ ኦፍ አፍሪካ እኮ ነው። የአፍሪካ ድል ነው። የኢትዮጵያ ብቻ እኮ አይደለም። ሀገር ስትወረር ራስን መከላከል ሀገርን መጠበቅ ኃጢአት አይደለም። በብሔር ሰው መግደል ኃጢአት ነው። በሃይማኖት ሰው መግደል ኃጢአት ነው። ለምን የኔ እምነት አትከተል ብሎ ሰው መግደል ኃጢአት ነው። ሰው ከኦርቶዶክስ እምነት ሲወጣ ሌላ ቤተ እምነት ሲገባ መግደል ኃጢአት ነው። መብቱ ነው፣ መከተል አለበት። መምከር መገሰጥ ትችላለህ እንጂ ለምን ክርን በጠስ ብሎ ሰው መግደል አይፈቀድም። መገላመጥም አያስፈልግም። ስድብም አይጠበቅብንም። ይሄ ውሸት መሆኑን እንረዳለን ማለት ነው። እንዲህ የሚያደርግ ሰው ካለ ውሸት ነው፣ ክርስትና አይፈቅድለትም። እንዲህ ለምን ይመስላችኋል? እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ምን ማለት ነው? እግዚአብሔር ነው የሚዋጋው አካል አለ? ምን ማለት እግዚአብሔር ተዋጊ ነው ማለት? አያችኋል? ስሙ ራሱ እግዚአብሔር ተዋጊ ነው። ከማን ጋር የሚዋጋው? ከመላእክት ጋር። ስሙም እግዚአብሔር ነው ይላል። ጠላቶቹን ይበቀላቸዋል እግዚአብሔር። ስለዚህ በክርስትና ራሳችንን መጠበቅ አለብን፣ ወገኖቻችን መጠበቅ አለብን። እንኳን አንተን በግል ሊገል የመጣ ሰው አይደለም፣ ጎረቤት ራሱ ሊገደል ሲመጣ ልትታደገው ይገባል። ቅድም ይናገር ይልም ሊታረዱ የተወሰነባቸውን አድን ነው የሚለው መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ላይ አድን ታደጋቸው ነው የሚለው። ማንንም ግን አጋጣሚ ጠብቀ ግን መበቀል ኃጢአት ነው። ይህንን ከተረዳን ታዲያ በሐዲስ ኪዳን ያለው ጥቅስ እንዴት ይተረጎማል የሚለውን እንመልከት። በሐዲስ ኪዳን ላይ በተለይ ብዙ ጊዜ ሰው የሚጠቅሳት ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለችው አንቀጽ ነው። እንመልከታት። ማቴዎስ ወንጌል ምዕራፍ 5 ቁጥር 39 ላይ እንዲህ የሚል ቃል ነው የምናገኘው። እኔ ግን እላችኋለሁ ክፉን አትቃወሙ፣ ዳሩ ግን ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። ለማን? ለወንድምህ። ኦርቶዶክሳዊ ክርስቲያን ሆኖ ጉንጭህን ቢመታ ቢጠላህ፣ ጥላቻ ቢነዛብህ ተመልሰ በወንድም ላይ በጥላቻ አትነሳ ነው እንጂ ቀኝህ ላይ መታ ግራህን አዙርለት ማለት የቅዱስ ሚካኤል ቤተክርስቲያን ሲቃጠል የቅዱስ ገብርኤል ደግሞ እንዲቃጠል እድል ፍቀድ ማለት አይደለም። ይህ በደንብ መጀመሪያ ማወቅ አለብን። ክፉን በክፉ አትመልሱ ነው የሚለው። ምን ማለት ነው? ሲሰድቡ ተመልሰ አንተ አትሳደብ፣ ጽድቅ አይደለም። እቺ የተነገረን ትእዛዝ ይሄ ነው። ከኃይል በላይ ሲሆንስ፣ ከአቅም በላይ ሆነ መከራ ይመጣብስ፣ ልክ እንደ ኦቶማን ቱርክ፣ እንደ ግራኝ መሐመድ፣ እንደ የውዲት ግዱት ሲመጣስ ተሰደዱ። የሚሰደዱ ብፁዓን ናቸው ለሚለው በሃይማኖት ግን መሰደድ ነው። የአረብ ሀገር ለሚሄድ፣ አሜሪካ ለሚሄድ፣ አውሮፓ ለሚሄድ አይደለም፣ ሩማንያ ለመግባት አይደለም። ስለ ሃይማኖታቸው ስለ ክርስትናቸው ወደው ፈቅደው የሚሰደዱ ሰዎች ብፁዓን ናቸው። ለዚህ ነው የሚሰደዱ ሰዎች ብፁዓን ናቸው ያለው ጌታችን በአንቀጸ ብፁዓን ትምህርቱ። መሰደድ ብፅዕና ነው፣ ለሃይማኖት ነው። ዋጋ ከፍለ ከነ ልጆች ከነ ቤተሰብ ካደክበት ከነበርክበት ቀይ ለቀ ትሰደዳለህ ለሃይማኖት፣ ለወንብድና አይደለም። ብፁዓን ናቸው የሚያሰኛቸው ለሃይማኖታቸው የተሰደዱ ሰዎች። እዚህ ክፉን አትቃወሙት ማለት ክፉን በክፉ አትመልስ፣ ሲሰሩ መልስ አትሳደብ። ወንድም ሲናገር ለወንድም መልስ ምታታዘጋጅ ተወው፣ እለፈው። እንደውም አንድ ስድብ ይጨምርልህ አንድ ስድብ ይጨምርልኝ ብለህ ተወው እንጂ ቤተክርስቲያን ሲቃጠል ተመልሶ ሌላ ቤተክርስቲያን እንዲቃጠል ፍቀድ ማለት አይደለም። ስለዚህ መጀመሪያ ጥቅሱን በደንብ ማወቅ አለብን። ለዚህ ነው ራሱ ሲናገር እንደሚለው ከላይ ሲጀምር ራሱ
ቁጥር 40 ላይ ማቴዎስ ወንጌል 5:40 ላይ ማለት ነው እንዲከስህም እጀ ጠባብን እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት በቃ አለቀ ይሄን ልብስ ፈልጋለሁ ሲል አረ ነጠላውን ጭምሮ ሰደው ይሄ ለሌባ አይደለም ለወንድም እንደዚህ አይነት ቦታ የለም ማለት ነው ያጋጠሙ ስራ ቦታ ላይ ሆናችሁ የናንተን የሥራ መደብ የሚፈልግ ኦርቶዶክስ ሆኖ ሰው አልገጠማችሁ ማጠብቁት ሰው አንድ ቢሮ እየሰራችሁ አንድ ሃይማኖት ይኖሯችሁ አንድ ደብር እያስቀደሳችሁ እያወቃችሁት ነገር ሁሉ ግን በጣም በሚገርማችሁ የራሱ ኦርቶዶክስ ጣላት የሚሆንበት ጊዜ የለም ተውለት እሱ ያችን ፖዚሽን የሥራ መደብ ነው ይፈልጋል አንተ መስራዊቱም ተውለት እንጂ እንዴት ኦርቶዶክስ እንደዚህ ያደረገ ቢበለ በጣላትነት አትነሳ በወንድምህ ላይ በክፋት አትነሳ ተውለት ንግግሩ ይሄንን የሚገልጸው እሺ እንቀጥል ሁለተኛው ደግሞ የግልጽ ማለት ስለዚህ ግራ ላይ መታቀኝን ስጥ ማለት ገጸ ንባቡ ምን ማለት ነው ወንድምህ ኦርቶዶክሳዊ ክርስቲያን ሆኖ ሲጠላ ጸልይለት ክፉ በክፉ አትመልስ እኛ ራሱ ሪቬንጅ የለንም በነገራችን የራሱ አሁን ላሉት ሰማዕታት ራሱ ብንወስደው ወደ 40 ምናምን የሚጠጉ የአርሲ ኦርቶዶክሳን ተገለዋል ለዚህ ሪቬንጅ ደግሞ ሌላ ቤተ እምነት እንገናኝ አንልም ክፉ አንመልስ ሌሎቹ እንዳይገደሉ ግን እንጠብቃለን ኃይሉን ቢሰጠን አቅሙን ቢሰጠን ተጨማሪ ሰው እንዳይሞቱ ምትታደገው እንጂ በእነዚህ በ40 ሰዎች ምትክ ሌላ ቤተ እምነት አትገልም ክፉ በክፉ አንመልስም እነዚህ 40 አባወራዎች እናት አባት ህፃኖች የተገደሉት በሙሉ የነዛ ቤት እንደተበተ ሌሎች ቤት አንበትንም ክፉ በክፉ አትመልሱ የነዚህ 40 ክርስቲያኖች ቤት እንዳቸው እንደተቃጠለ ንብረታቸው እንደተወሰደ የነዛም እንደዚህ ይደረግ አንልም ክፉ በክፉ አትመልሱ ክርስትናው አይፈቅድም ክልክል ነው ይሄ ማወቅ አለብን እኛው ምን ለምንድን ነው ያርሰማታት በረከታቸው ይደርብን ቃልም በኋላ እነዚህን ሰማዕታት ድምጽ ከመሆን ባሻገር ከጎናቸው መቆም አለብን በሚያስፈልጋቸው ነገር ሁሉ የት ነው ዛሬ ያደሩ ያሉት እኔ እናንተ ዛሬ ምሳ ምን በላን እነሱ ምን በሉ ዛሬ ይሄን ታውቃላችሁ ምን በሉ እኛ ዛሬ አሁን ራት ምን እንበላለን እነሱ ዛሬ ምን ራት ይበላሉ ምግብ አይደለም እኮ የሚያስጨንቃቸው መኖር አለመኖር መገደል አለመገደል የሚያስጨንቃቸው እነዚህ ያሳስቡናል ለዚህ ይሄን ማማወቅ ያለብን ሁሉ ጊዜ ራሳችን ማሰብ ያለብን ምን ይበላሉ እነሱ ምን ይጠጣሉ እና በቤትኛው መንገዳው ብረስ ብታነሱ ነገር ታረሳላችሁ በኢትዮጵያ ሃይማኖት ጉባኤ ብረስ ማንሳት ይችላልላችሁ በአባቶች ጠቅላይ ቤተ ክህነት በአባሳት ምን ሆነ እሱን እንተው በቃ ከምንደማ ማለት የሚሻለው ነገር ከኛ የሚጠበቀው ነገር ማድረግ ነው ሰማዕታትን ለመርዳት ምን ያክል ዝግጁ ነኝ እኔ የቀረው ምዕመን ኦርቶዶክሳዊ ለማጻናት ምን ያክል ዝግጁ ነኝ ክፉ በክፉ መመለስ እንደማይገባ እናውቃለን ወይ በቃ ይሄን ማወቅ ያለብን ክርስትናችን የሚያዘው ይሄን ነው እና ክፉ በክፉ አትመልሱ ማለት የተገደሉ ክርስቲያኖችን የሚተካ በዛው እጥፍ ልክ ሌሎቹ መግደል አይፈቀድም ቤተክርስቲያናችንን ቢያቃጥሉ ቤተክርስቲያናችን መልሰን ሰርተን እንዳይቃጠል እንጠብቀዋለን እንጂ በተቃጠለው ቤተክርስቲያን ምትክ ሌላ ቦታ እናቃጥልም ሌላ ቤተ እምነት አንነካም ነውር ነው ኃጢያት ነው ክርስትናችን ስለማይፈቅድልን ማለት ነው ሌላኛው የሚጠቀሰው ጥቅስ በዚህ በሮሜ መልእክቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 12 ቁጥር 19 ላይ ነው ይሄንን አንብብላችሁ ሮሜ መልእክቱ ምዕራፍ 12 ቁጥር 19 ላይ እንዲህ ቃል እናገኛለን ሮሜ 12:19 ተወዳጆች ሆይ ራሳችሁ አትበቀሉ ይላል አሁን ያለው ማለት ራሳችሁ ማለት አትበቀሉ አንተ በአርሲ የምትገኝ ክርስቲያን ወይ እናትህ ወይ አባትህ ወይ ወንድምህ ወይ ልጅህ ወይ ታናሽ እህትህ ወይ ታናሽ ወንድምህ አታዩናል በዚህ ጊዜ ሌላ ቤተ እምነት እንጂ ልግደል ብለህ ግን አትበቀል ራሳችሁ አትበቀሉ ወንድሜን እንደገደሉ ወንድሙን ገላሉ አትበል አባቴን እንደገደሉ አባቱን ገላሉ እንዳትል ቤቴን እንዳቃጠሉ ቤታቸውን አቃጠሉ እንዳትል
ንብረቴን እንዳወደሙት ንብረታቸውን አወድማለሁ እንዳትል ክፉን በክፉ አትመልስ ራሳቸው አትበቀሉ ያ በቀሌ ማን ነው የእግዚአብሔር ስለሆነ ይልና ለቁጣ ፈንታ ስጡ እንጂ በቀሌኔ ነው ምን ማፈናት ለሱ ስጡ በቃ ከተቆጣ ከፈረሱ ራሱ ይፍረድ የራሔልን እንባ ያበሰ የራሔልን ጮት ያበሰ አምላክ እሱ ይድረስልን ካለ በኋላ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ብድራቱ ባን የሚመልሰው እግዚአብሔር እውነተኛ ፈራጅ ነው አሁን እነዚህ አርሲ ሰማዕታት ደም ለጣርጎ የሚያስተኛን ይመስላችኋል ችግር የለውም ሰው ይቀየራል ገዳዮችም ይሞታሉ ባለስልጣንም ይቀየራል ካቢኔም ይቀየራል ሁላችን ሞታለን እናረጃለን እናልፋለን ብረት ለበስ የሆነ ሞትን የማይቀምስ ማንንም የለም ይመንም አይመንም ክርስቲያን ይሁንም አይሁንም አይቀርለትም ሞት እግዚአብሔር ግን የነዚህን ሰማዕታት ደም ግን ይበቀላል በራዕየ ዮሐንስ ምዕራፍ 6 ቁጥር 9 ላይ እንዳለው አቤቱ የሰራዊት ጌታ እግዚአብሔር ሆይ ደማችንን በምድር ላይ ያፈሰሱትን ሰዎች የማትበቀለው እስከ መቼ ድረስ ነው አሉት እርሱም እንደናንተ ያሉ ወንድሞቻችሁ እስኪመጡ ድረስ ጥቂት ዘመን ተባለላቸው ለያንዳንዳቸው ነጭ ልብስ ሰጣቸው ነው የሚለው የድል አድራጊነት ይላሉ ቅዱሳን አሁን እነዚህ 40 ሰማዕታት ይናገራሉ አቤቱ የሰራዊት ጌታ እግዚአብሔር ሆይ በአርሲ የተገደልነው እኛ ገዳዮቻችን የማትበቀለው እስከ መቼ ድረስ ነው ይሉታል አዎ እናንተ ሰማዕታት እንደናንተ ያሉ የሚገደሉ በክርስትናችሁ ሌሎች አሉ እነሱ ሰማዕታት ወንድሞቻችሁ እንጡና ስዋጋውን ይከፍላል ተበቃይ አምላክ ማን ነው እግዚአብሔር ስለሆነ ስለዚህ በክርስትና ራስን መከላከል አልተከለከለም በህግም አለ ቤት ድረስ መጥቶ ሊገል የመጣው ነገር ሙት የሚል ትእዛዝ የለንም ቤተ ክርስቲያን እየነደደ እያየ እያቃጠሉት እያየ ያቃጠሉትና መጨረሻ ላይ እንሰራለን አንልም ወይ ቆመን ቪዲዮ አንቀርጽም እንከላከላለን ቤተክርስቲያናችንን እንጠብቃለን ክርስቲያኖችን እያረዱ እያየ ቆሜሊ ብለ ቪዲዮ አትቀርጽም ለራስን ተጠብቃለህ ልጆችን ወንድሞችን ተጠብቃለህ እህቶቻችን ተጠብቃለህ ኃጢአት የሚሆነው ማንኛውም ግፍ ኃጢአት ነው ልክ ያልሆነ ሁሉ ኃጢአት ነው እንጂ ለኛ የሚያዳላ ማለት አይደለም እግዚአብሔር እውነተኛ ዳኛ ነው አያዳላ ሰው የሚባል ፍጥረት እንዲሞት ቤተክርስቲያናችን አትፈቅድም ለምን በአራያ ሥላሴ የተፈጠረ ሰው እንዲሞት አይፈቀድም በክርስትና ሰው ነው ሰው ደግሞ ክቡር ፍጥረት ነው በጣም ብዙ ርዕስ ማንሳት ትችላላችሁ በዚህ ጉዳይ ላይ ምናልባት አሁን ኔትወርኩ ሳላሰማችሁ እንጂ የቀደምት አባቶቻችን ደግሞ ስለ ሰልፍ ዲፌንስ ምን ብለዋል የሚለው ነገር ለማንሳት ፈልጌ ነበር ኔትወርካችን ትንሽ የተመታ ነው መሰለኝ አላስኬደንም ሌላ ጊዜ ደግሞ እንቀጥልበታለን ይበቃችኋል ሌላ ጊዜ ደግሞ እግዚአብሔር ከፈቀደ ሰፋ እናረጋውና ራስን መከላከል በቤተክርስቲያናችን በቀደምት አባቶች ራሱ እንዴት ይታያል ቢሆን እናያዋለን እሺ ኔትወርኩ ሰላም ሲሆን እኔ የሚሻለው በየማስበው እንትኑን ያያችሁ ጽሁፉን ያያችሁ ስንማማር ነው ሞደው ነው ለዛ ነው እሺ ብዙ ጊዜ ራስን አይተው ያሳዩ ጥቅሱን ብቻ መናገር ብዙም ስለማልፈልግ ነው በጣም ቆንጆ ነገሩ ምንድነው ሰው ጥቅሱን ያነበበ ጥቅሱን ያያየው እያነበበው ሲማር ቆንጆ ነው እንደዛ ስለሆነ ጥሩ ነው ከዛ ደግሞ ከቀደምት አባቶቻችን ደግሞ ራስን ስለመከላከል ምን ብለዋል የቀደምት አባቶቻችን ቢለው ነገር ማየት አለብን እሱም እናነሳዋለን እግዚአብሔር ከፈቀደ ማለት ነው ባጭሩ በተለያየ አጀንዳ ራሳችንን እንዳንሸበር ራሳችንን እንጠብቅ ነው ርዕስ የሚሰጠን በተለያየ አቅጣጫ ይመጣል ራሳችን መጠበቅ ነው አሁን ሐሳባችንን አጀንዳችንም መሆን ያለባት ቤተክርስቲያን እና ሰማዕታት ላይ ብቻ ነው ሌላ ተጨማሪ ባድ ነገር አናስገባ
በቃ ወዴትም የሚንቀሳቀስ እናንተ ራሳችን ችሉ ብሎ ብቻ መቀመጥ ነው። ራስን ችሎ ብቻ መቀመጥ። ርዕስ የሚሰጠን ሰው በመጣ ቁጥር ወደዛ ግልበት ማለት የለብን። እየከፋ ምናምን ሲመጣ ልክ እንዳሁኑ ትንሽ ሪፍሌክሽን ሰጥበታለን። ከዛ ግን እኛ ራሳችንን ማቆም አለብን። ይሄ አንድ ነገር። ሁለተኛ በጣም ስክን ማለት አለብን። በስሜት በኃይለ ቃል በማይገባ ንግግር መናገር የለብንም። ይሄን የምናረገው አንደኛ ለቤተክርስቲያናችን ክብር ብለን ነው እንጂ በጣም ስሜት ይነካል። ያ የሃይማኖት ተቋሙ የኢትዮጵያ ሃይማኖት ተቋም የሰራው ድራማ ለበለው ያቀረበው ሪፖርት ሲገርመን የዛኑ ዕለት ህዳር 1 ዕለት ሪፖርቱን ባቀረቡት ህዳር 1 ቀን ዲያቆን ፍጹምናው ልጅ ጻድቃኔም አብሮ ተገደሉ። የዛኑ ቀን እኮ ነው አንድ ብሔርና አንድ ሃይማኖትን የመክተው ብሔሩን ይቅሩት ግድ የለም እንዴ። እነዚህ ሰዎች እኮ ኦሮምኛ የሚናገሩ አማርኛ የሚናገሩ ትግርኛ ሰው ናቸው እኮ ምንለኛ እኛ ኦርቶዶክስ ናቸው ነው ያሳሰበት። ፖለቲካው ለፖለቲካዎች ተውላቸው። እኛ እኮ የሃይማኖት ሰዎች ነን። የአንድ ብሔር አለ ለኦሮሞስ ቢሆኑ ሰው አይደሉም እንዴ? ምን ለማለት ተፈልጎ ነው የሚነገረው? በኦሮምኛ እኮ ያወሩ ያሉ ሰዎች እኮ ናቸው። ክርስቲያኖች እኮ ናቸው። ለዚህ በደንብ ማወቅ አለብን። ስለዚህ በመጣው ቁጥር ሁሉ አጀንዳውን እየቀየርን መሄድ የለብንም። በጣም ጥበብ የተሞላበት በተለይ ሰሞኑን ላይቭ ላይ በተደጋጋሚ ጊዜ በመንገባበት ጊዜ ለምናግለያን ነገር ጥንቃቄ ማድረግ በጣም ተገቢ ነው። ምኑ ጥንቃቄ ማድረግ ያለብን የቤተክርስቲያን ክብር በሚመጥን መንገድ ነው መናገር ያለብን። በቃ እንደው ፌክም ሲሰሙ በቃ ረጋ ብላችሁ ነው መተንተን ያለባችሁ። አንዳንድ ሰው ሊያነካካችሁ የሚፈልግ ሰው አለ። ከፖለቲካ ጋር እንድትነካኩ የሚፈልግ ሰው አለ። አንዳንድ ሰው ደግሞ ነገር ሰሪ አለ። ስለዚህ ስለምታስቡ ስትናገሩ የቤተክርስቲያንን ትምህርትን በጠበቀ መልኩ ማውራት ነው። ይሄ የትም ሀገር ሆነን መናገር ያለብን። ቤተክርስቲያን ምን ትላለች? በ40 ሰማዕታት ምትክ 40 ሌላ ሰው ገደሉ ትላለች አትልም። ክፉን በክፉ አትመልሱ። ሰማዕታቱን ግን ድምጽ መሆን ግን ተገቢ ነው። ሰማዕታቱን ማገዝም ተገቢ ነው። ሰከን ሲልም መንፈሳዊ ጉዞ ብናረግስ እንዴ እኛ ገንዘብ አዋተን ሲንሄድ ወደ ጻድቃኔ ማርያም እንሄድ የለ እንዴ? ወደ ግሸን እንሄድ የለ እንዴ? ወደ ሳማ ሰንበት እንሄድ የለ እንዴ? እስቲ እንሂድና እናጻናቸው። አይዟችሁ በርቱ ሲንበል ሰብከን ዘምረን አጻንተን ሲንመለስ በረከት አይደል እንዴ? እኔ ማቀው ይሄንን ነው። መደገፍ ማለት ገንዘብ እየወረወርንላቸው ብቻ ድምጽ ሆናችሁ እንድንጠፋ አይደለም። በአካል አቴንድ ማድረግ ከጎናቸው እንደሆኑ እንዲያስቡ ያስፈልገናል። ይሄ ደግሞ መንፈሳዊ ግዴታችን ጭምር። በገንዘብ መደገፍ ድምጽ መሆን እሱ አንድ በቃ እሱ ውጫዊ ነገር። በአካል አቴንድ ማድረግ እዛ መገኘት እነሱ ማበርታት ማጠንከር ከነሱ ጎን መቆም ይሄ ለአንድ ቀን ሁለት ቀን መንፈሳዊ ጉዞ የጮት የድራማ አይደለም ብላችሁ በቋሚነት ያጡትን ቤት መመለስ ያጡትን ንብረት መመለስ። የሞተው ጻድቅ ነው ሰማዕት ነው አንመልሰው። ቢያንስ እንኳን በሰው አቅም እንኳን የሚሸፍኑ ነገር ከበር ማድረግ በዚህ መንገድ ከሰማዕታቱ በረከት መካፈል እንጂ ማላዘም ብቻ በቂ አይደለም። ቤተክርስቲያን ጉዞዋ የሰማዕትነት ጉዞ ነው። ምንም ጥያቄ የለውም። ዛሬ ተጀመረ አይደለም፣ የሰማዕትነት ጉዞ ነው። ለዛ ነው ሰሞኑን በተደጋጋሚ ጊዜ ላይቭ ስትገቡ ገብቼ ማልገባው ገብቼ ማልናገረው
እኔ እቅዴ ሐሳቤ መሆን አለብኝ ማስበው አሁን እናንተ ከምትናገሩትም ከፍ ይላል። ለሚዲያ ግን ስለማይሆን አይሆንም። ሐሳባችሁም እንዳልሰርቅ ለቤተክርስቲያን ክብር ስለማይመጥን ለዛ አንደበቴን ለመቆጣጠር ሚዲያው ዝም ብል ይሻላል ብዬ አስቤ ነው እንጂ የሚደረገው ግፍ እንዲህ መግለጫ ያቋም መግለጫ ድምጻችን ማሰማት ፕሮፋይል መቀየር ብቻ አይደለም። ሁለት ስራ መሰራት ያለበት አንድ ውጫዊ ሁለት ውስጣዊ ስራ መሰራት አለበት። ጊዜና ረጅም እቅድ ያስፈልጋታል ቤተክርስቲያን። አስቡት የሌላ ቤተ እምነት ቢሆኑ እነዚህ ሰዎች 40ዎቹ ተገደሉት ኢትዮጵያ ምን እንደምትሆን አስቡት። ስንት ቤተክርስቲያን ሊቃጠል እንደሚችል አስቡት። ሚዲያው ምን ሊሆን እንደሚችል አስቡት። ስለዚህ ሰማዕትነት የኛ ክብራችን ነው። ኪሳራ አይደለም። በእርግጥ ኪሳራ አይደለም፣ ትርፍ ነው። የሁለተኛው መቶ ክፍለ ዘመን የካርቴጃ ወይ ደግሞ የቅርጣግና የሥነ መለኮት ሊቅ የሆነው ጠርጡሎስ ወይ ደግሞ ተርቱሊያን የተባለው አባት የሰማዕታት ደም የክርስቲያኖች ዘር ነው የሚለው። በቃ የሰማዕታት ደም የክርስቲያኖች ዘር ነው፣ ቁጥር ነው የሚበዛው። ልክ ዛፍን በተቆረጠ ቁጥር አንዳንድ ዛፎች አሉ ቁጥቋጦ እያወጡ የበለጠ ችብ ብሎ የሚያድገው፣ እንደዛ ነው ሰማዕትነት። ቁጥር አይቀንስም፣ ቁጥር ይጨምራል። ይሄ በነገራችን በእኛ ብቻ በእናንተም ጭምር ነው የሚሰራው። ሌሎች ቤተ እምነቶች የእስልምና እምነት ተከታዮችን፣ የፕሮቴስታንት ሌሎች ቤተ እምነቶችን እኛ ብንገድል ቁጥራቸውን ነው የምንጨምረው። በነገራችን ግፍ ምን ጊዜም ትክክሉን አያውቅማ። በመግደል የሚገኝ ቁጥር መጨመር የለም፣ ቁጥር መቀነስ የለም። ማንንም ቢሆን ሊደረግም አይገባው እና እኔ ለኦርቶዶክሳውያን ሁሉ ጊዜ ማሰብ የሚገባ በዘላቂነት እነዚህ ሰዎች እንዴት አድርገን፣ ሁለተኛ ነገር ደግሞ እንደ ሀገር ደግሞ እንዴት ነው ይሄ እየመጣ ያለው ነገር ምን እያሳየን ነው? ከአሁን በኋላ ኦርቶዶክስ ሆኖ መኖር አለመኖር እዚህ ሀገር ምን ማለት ነው? ለማን በነገራችን ለእኛ ብቻ አይደለም ሌሎች ቤተ እምነቶች ጭምር ማለት ነው። እንዴት ተፈቃቅረን የምንኖረው? ትምህርታችንን አስተምሮታችንን በየቤተ እምነታችን ሰብካለን። ግን በዚህ ሁኔታ ግን እንዴት የምንቀጥለው? ገዳዮቹና ማንም ይሁኑ እኛ ጉዳያችን እነሱ አይደሉም። ይሄ ግን ግድያ አጋጣሚ ግን አይደለም። ይሄን ጥያቄ ይሄ ግድያ ግን የገንዘብ አይደለም፣ የንብረት አይደለም። ቁጣን መቀስቀስ እኛ ዋናው ጉዳያችን ሃይማኖት መርጦ ብሔርን ተውት። ምክንያቱም እኛ ጋር በክርስቶስ ሁላችን አንድ ስለሆንን ማለት ነው። ከማይጠፋው ዘር ተወልዳችኋል የሚለው። ስለዚህ የትም ቦታ ላይ ያለ ኢትዮጵያዊ፣ የትም ቦታ ላይ ያለ ኦርቶዶክሳዊ ክርስቲያን ለእኛ አንድ ወንድማችን። ፖለቲከኞች በዚህ ልትሸውዱን አይትችሉም። አንድ ብሔር አይደለም፣ ስለ ብሔር አታንሱብን። እንኳን ኢትዮጵያዊ የሆነ ቀርቶ ነው በወልድ ውሉድ በክርስቶስ ክርስቲያን የሆነ ማንኛውም ሰው ኦሪየንታል ቤተክርስቲያናት ውስጥ ያለ ሰው ማንኛውም ሰው ለኛ ሰው ኢትዮጵያ ሰው ነው ብቻ ማለት ነው። ተውት፣ አማራ ምናምን ተውት፣ እሱ ነው የብሔር ጉዳዩንም ተውት። አሜሪካዊ መሆኑ አንድ ሰው ኦርቶዶክሳዊ ክርስቲያን ከሆነ ለኛ አንድ ነው ከኛ ጋር። ለምን ይሞታል እንላለን እኛ? እንደ ሰው ደግሞ እንደ መጽሐፍ ቅዱስ ደግሞ ሰው ለምን ይሞታል ብለን እንጠይቃለን። ማንም ሙስሊም ስለምን ይሞታል? ፕሮቴስታንት ስለምን ይሞታል? ለምን ይገደላል? ጉዳያችን አስተምሮ ከሆነ አስተምሮታችንን ወተን መመስከር ነው። ሚዲያው አለ፣ በዛ ላይ ደግሞ ከምን በላይ ነው ቤተ እምነታችን አለ። ሁሉም ቤተ እምነት የራሱ መምለኪያ አጸድ አለው፣ አጠራለው፣ በዛ ላይ ይሰብካል። ከፍ ሲል ደግሞ በሚዲያ ወጥቶ ይመሰክራል። አስፈላጊ ከሆነ ወጥቶ ዲቤት እያደረጉ መማር ይቻላል።
ጭቅጭቅ ስለሌለበት መረጃና እውነት መሰረት ያደረገ ውይይት መወያየት ይቻላል። ምን ችግር አለ? ከዛ ውጪ ግን በቀናት ተነስተን ግን አንዱ ምናምን መግደል ግን አያዛልቀን። ቁርሾ ነው የሚወልደው። ስለዚህ ድምፅ መሆን አንድ ነገር ነው። ሌሎች መንግስታት የዓለም መንግስታት ጭምር እንዲያውቁት ማድረግ ተገቢ ነው። ምንም ጥያቄ የለውም። በአካል ግን አቴንድ ማድረግ ግን አለብን። መቼ እግዚአብሔር የፈቀደ በአካል ብቻ አይደለም፣ በሎጂስቲክ ደግሞ የሚያስፈልጋቸው ነገር ማገዝ ደግሞ ይገባል። የተረፉትን ምን እየበሉ ይሆን? አሁን ቤታቸው ያድሩ ይሆን? አሁን ሰልስት እኮ የላቸውም። ዛሬ ተገለው ነገም ሰው ይሞታል። አያሳዝኑ? ሰልስት እኮ አይቆዩ። ዛሬ ይሞታል፣ ነገም ሰው ይሞታል፣ ከነገ ወዲያም ሰው ይሞታል። እኚህ በግፍ የተገደሉትን ማንኛውም ሰው ኦርቶዶክስ ሰው ለማሽቃበጥ አይደለም። ማንኛውም ሰው በግፍ መገደል የለበትም። ማንም ሰው ኦርቶዶክሳዊ ክርስቲያኖች የመመስከር አለብን። ለማንም ሰው ማለት ነው። ይሄ እንደው ለመግባባት ለሀገር ፖለቲካ እንደው ተፈቃቅሮ ለመኖር እንደዚህ ሌሎች ቤተ እምነቶች እንዳይከፋችሁ ለመናገር ለምናደርገው አስተምሮታችን ስለማይፈቅድ ነው። ሌላም ቤተ እምነት ኦርቶዶክሳዊ መግደል አይፈቀድለትም። መግደል ክልክል ነው ሲጀመር። እዚህ ይሄንን ለሁላችንም ልናስተጋባ ይገባል። ርዕስ ሊቀይሩብን ምን የሚችሉ ማንኛውም ሰዎች ልንሰማቸው አይገባም። በቃ ማንም ሰው ርዕስ ሊቀይርብን አይገባም። ማንም ማለት ነው። ወደዚህ እምነት ሄጃለሁ እምነቴን ቀይሬያለሁ አይመለከተንም። በቃ እኛ ርዕሳችን እነዚህ ሰማዕታትን ደማቸው ፈሶ እንዳይቀር መንግስትም ደግሞ አንደኛ አስፈላጊው ጥበቃ እንዲያደርግላቸው፣ ሁለተኛ ካሳም ያስፈልጋቸዋል። ይህንን ድምፅ ማሰማት ይገባል። ግፍ ነው የተፈጸመባቸው። ለተረፉት ግን አስፈላጊውን ድጋፍ ያስፈልጋል። ይሄን ድምፅ ማሰማት የሚያስፈልግ። ከዛ ውጭ ማንም ሰው ብድግ እያለ አሁን በዚህ ወቅት ዲቤት የምናደርግበት ሰዓት አይደለም። የሃይማኖት ዲቤት ይቆያል። ስለዚህ አሁን እንደዛ የምናነሳበት አይደለም። አሁን አጀንዳችን የአርሲ ሰማዕታት መጀመሪያ መኖር ነው። ስንኖር አይደል ዲቤት የምናደርገው? ስንቆም አይደለም ላይቭ እንገናኝ ብለን የምናወራው? ስንኖር አይደለም? አጀንዳችን እነሱ ናቸው። ሁለተኛ በገባንበት ላይቭ ላይ ደግሞ ገብተን ደግሞ እግዚአብሔር እንደረሳ ማሰብ የለብንም። ይሄን ማወቅ አለብን። እግዚአብሔር ያያል። አሁን ግን ማሰብ የሚገባው በዚህ ወቅት ደግሞ አስበን ደግሞ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቤተክርስቲያን መጠጋት እንጂ ፕሮፋይል ብቻ መቀየር አይደለም የሚያስፈልገው። ህይወታችንም ጭምር እንቀይረው። ህይወታችንን እንቀይረው። ስለ አርሲ ሰማዕታት እየጮኸ ጭፈራ ቤት የሚያደርሰው ታዲያ ምኑን ክርስቲያን ሆነ? ለአርሲ ሰማዕታት ድምፅ ሆናለሁ ብሎ ወንድሙን እየጠላ ምን ዋጋ አለው? እዚህ መጀመሪያ ህይወትን ከመቀየር ጋር ነው። ህይወታችን ሊቀየር ይገባል። በቃ ይሄው እንደዚህ መሞት እንዳለ አውቀን ህይወታችንን እናስተካክለው። በቃ ነገም ልንጠራ እንችላለን፣ አናውቀው። ሰማዕትነት ከዚህ ቀደም እንደተማማር ነው የዛን ቀን የቤተክርስቲያን ስራዋ ነው። በቃ አለቀ። እኔ ላይቭ ላይ በጣም ብዙ ሰዓት ወስጄባለሁ። ባለፈው አንስቻለሁ፣ ደግሜ አሁን አላነሳውም። ከመጽሐፈ ቅዳሴ አንድምታ ይሄን አልተነጋገርነው? እግዚአብሔር የሰማዕትነት ስራ ይሰጠን ዘንድ የሚለውን አንድምታው አላየንም? ትዝ አይላችሁ? ስለዚህ ስለ ሰማዕታት ከዚህ በፊት ስለተማርነው ያንን ቪዲዮ ገብታችሁ ተመልከቱ። የዛን የተገደሉ ቀን የገባነው ላይቭ ማለት በ21 ይመስለኛል፣ በ11 በ14 ወይ ደግሞ በ21 ላይቭ ላይ በዕለቱ በተገደሉበት ቀን ላይቭ ገብተን ስለ ሰማዕታት የተማርንበትን ተመልሳችሁ ተመልከቱት። በቃ የቤተክርስቲያን ስራዋ መሆኑን ማወቅ አለብን። ከዛ ግን ቀጥሎ ግን ማድረግ የሚገባው ህይወታችን ደግሞ ማስተካከል ደግሞ አለብን። ስለዚህ እዚህ ያላችሁ የኛ ልጆችም ርዕስ አትስጡም ባካችሁ። አንዳንድ ሰው አለ ጨርስ ሲል አይወድም አለ መሰለኝ። በቃ ጨርስ ሲል አይወድም አንዳንድ ሰው በቃ ስፔሻል አቴንሽን የሚፈልግ ሰው አለ። ረሳችሁኝ ወይ የሚል ማለት አክቹዋሊ በሽታ ነው። ይሄ በጣም በሽታ ነው በእውነት። አሁን ቤተክርስቲያን አሁን በዚች መከራ ባለችበት ስለኛ አሁን ሰው ማንሳት አለበት? ስለግለሰብ
ማለት ምን ከዚህ በለጠ ምን ይነሳ ከሰዮት መሞት ካልፍ ከዚህ በኋላ ምንድን ማዓት የሚባለው ምን ሲመጣ ቤት ሲቃጠል ነው ንብረት ሲቃጠል ነው ምን ሲመጣ ነው ማዓት ቁጣ ነው የሚባለው ሰውን የሚያክል ፍጥረት እንዳንተ ኦርቶዶክሳዊ ክርስቲያን የሆኑ በአርባ ሰማንያ ቀናት ይጠመቁ ሰዎች እየሞቱ ለምንድን ነው የግል ርዕስ እኛ የምንሆነው ርዕስ አትስጡን በቃ ርዕሳችን በቂ ነው አጀንዳችን ሰማዕታት ናቸው ዓላማችን ማገዝ ነው በቀል እግዚአብሔር ነው አለቀ እኛ በ40 ፋንታ 40 ለመግደል አይደለም ነገ የሚሞቱ አሉ ለነዚህ ሰማዕታት ድምጽ መሆን አንድ ድምጽ መሆን ከመሆን ባሻገር ደግሞ አስፈላጊ የሆነ ድጋፍ ኦፊሻል የሆነ ይቅርታ በቋሚነት በዛ ቦታ ላይ ለቀው እንዲወጡ አይደለም ከሀገራቸው በዛው በአርሲ ያሉ የመሩ ነፃነታቸው እንዲጠበቅላቸው እንደማንኛው ሌሎች ቤተ እምነቶች ሄደው እንዲያስቀድሱ ስጋው ደግሞ እንዲቀበሉ መደረግ አለበት ድምጽ ማለት ይሄ ነው ቦታ መቀየር እንዲችሉ ማድረግ አይደለም ሀገራቸው ለምን ይወጣሉ በህገ መንግስቱም አለ ማንንም ሰው የትም ቦታ ላይ መኖር ነፃነት አለ የሌላም ቤተ እምነት መብት እስካለካ ድረስ አንድ ሰው ውጣልኝ ግባልኝ አንተ ማየት አስፈልግም አንተ መስማት አልፈልግም እስካለ ድረስ የራሱን ቤተ እምነት ሄዶ ስርዓት አምልኮ በመፈጸም መንፈሳዊ ግዴታም አለበት መብቱም ነው በህገ መንግስቱ የተፈቀደ የፈለገው አምልኮ ይቻል ሰው ምን ናረጋው ድምጽ ለዚህ ነው የሚያገለግለው እኛ ግን ህይወታችን ጭምር እየቀየረ እግዚአብሔር ይለናል አሁን አንተ በእውነት ለአርሰማታት የምትቆም ሰው ነው ቢለን እግዚአብሔር ምን እንደምንለው ህይወት ምንድነው የተቀየረው ፕሮፋይል ብቻ ነው ሲል እግዚአብሔር አምላክ አስባችሁታል አንተ እኮ እዛው ነው ያለው አሁንም ቂም ላይ አሁንም ተንኮል ላይ አሁንም ነገር ማመላለስ ላይ አሁንም ስድብ ላይ አሁንም ዝሙት ላይ አሁንም ጭፈራ ላይ ነው ያለው ህይወት ያንተ መቼ ነው የሚቀየረው ይላል እግዚአብሔር አምላክ ሰማዕታትን ስናስብ እንደዚህ ነው ድምጽ መሆን አንድ ወገን እነሱም ማገዝ አንድ ነገር አስፈላጊ የሆነ ነገር አድሮ ከሰማዕታት ጎን መቆም አንድ ነገር እስቲኛ ሰማዕትነት ዋጋ እንክፈል እንደነሱ እንኳን መሞት ቢያቀተን ይሄና ከጥባት ጥንካሬው እንኳን ባይኖር ቢያንስ ህይወታችን ሲናስተካክለው እስቲ ያለፈው ዘመናችን ይብቃል ይሄ አመት እኮ 3ኛ ወር ያዘ ነው ኦልሞስት አሁን ከሁለት ወር በኋላ ጥምቀት ነው ያ ማለት የዚህ አመት ግማሽ ሆነ ማለት ነው አይገርማችሁም የጊዜ ፍጥነቱ ከሁለት ወር በኋላ ጥምቀት ነው ጥር ካለቀ በኋላ ከዛ ላይ የካቲት ነው ግማሽ አመት ሆነ የዚህ አመት 6 ወር አለቀ በሉ 2018 እኮ ትናንትና ነው የጀመርነው አለቀ እኛ መቼ ነው የምንቀየረው መቼ ነው በቅድስና የምንመላለሰው እኛ እኮ መቀየር አቅቶን እኮ እንደው አለመቻላችን ነገር እኮ አሁን እኮ በጣም እኛ እኮ የሚከብደው ጭራሽ ሚዲያ ላይ እንወጣለን ርዕስ ለመሆን ኧረ በጣም እናሳፍር ጉዶች ነን በእውነት እንደምን ተፍገምግመ ራስን መንፈሳዊ ህይወት ውስጥ ለመክተት በቅዳሴው በሰዓታቱ በማህሌቱ ለመሳተፍ እንደው መጋደል ሲገባ በዛ ደግሞ አንተ ጭራሽ ለቤተክርስቲያን ሌላ ትኩሳት ሌላ ርዕስ ስለዚህ በሚዲያም በሉት በውስጥም በሉት በውጭ በዚህ ቤትኛው መንገድ ርዕስ አትቀበሉ በቃ ሰዎች ይናገሩ በሚዲያ ይፈልጉን ነገር ይናገሩ ቤተክርስቲያን መዋቅራዊ የሆነ መንገድ ምላሽ ሲሰጠን እንሰማለን ምክንያቱም እኛ ከቅዱስ ሲኖዶስ ውጭ መሆን ስለማንችል መዋቅር ሳለ ቤተክርስቲያን በዚህ ጉዳይ ድምጽ እስከምታሰማ እንጠብቃለን ድምጿን እስከምታሰማ ተብሎ ግን አይተኛም የበኩላችን ጥረት ማድረግ አለብን ምን እንጠብቀን የቤተክርስቲያን ዶግማና ስርዓቷን ጠብቀን ክብሯን በሚመጥን መንገድ ማቅረብ አለብን በቃ ይሄ የኛ ግዴታችን መሆን አለበት ሲያቀጥስ በቃ ዝም ማለት እንደነገርኳችሁ ነው በቃ የዛን ቀን ላይ ገባው ከዛ በተደጋጋሚ ጊዜ ወንድሞቻችን ገብተው ሪፍሬሽን ይሰጡ ያያየው ነበር እና መምህር ፋሲካው ምናምን ተሰብስበው እና ዲያቆን አማኑኤል ብዙዎቻችሁ ያያዩዋችሁ ነበርና እኔም በዛ ላይ ገብቼ ተጨማይሎችም ነገሮች ብናገር ደግሞ መስመር ይስታል እኔ እንደዚህ እኔ የኔ ሐሳብ ብቻ አይደለም ያ ደግሞ ከሆነ የቤተክርስቲያን ክብርን በማይመጥን መንገድ ከምናገር በቃ ዝም ልበል
ብዬ ነው እንጂ በዛ ሰዓት በተከታታይ ጊዜ ላይ መግባት ስለሚከብድ አይደለም። ግን ያንገበግባል፣ ሁሉ ስህተት በጣም ያንገበግባል ከላይ እስከታች። አሁን እናንተን እኔ እንደዚህ እያንዳንዱ ነገር እያነሳን ልባችሁን ላሳዝን አልፈልግም። ስለ ብፁዓን አባቶች እያነሳው፣ ስለ ጠቅላይ ቤተ ክህነት እያነሳው፣ ስለ ሃይማኖቶች ጉባኤ እያነሳው፣ ስለ ግለሰቦች እያነሳው ምናምን አይመጥንም። ሲጀመር በቃ ከሐዘን ውጪ ሌላ ምንም እናመጣው ነገር የለም እና አለፍ ብለን ደግሞ በቃ ስሜታችንን ጎርቶ ሌላ ነገር እንዳንናገር በቃ የዛ ሰዓት ረገብ እንበል፣ ሰከን ማለት ጥሩ። በቃ ከአቅም በላይ ከሆነ ዝም በቃ ካልቻለን በቃ ሚዲያው ይቅርብን፣ የዛ ሰዓት ቲክቶክ ይቅርብን፣ በቃ አንግባ። ስሜቴን ገዝቼ ኦርቶዶክሳዊ በሆነ እሳቤ የቤተክርስቲያን ክብር በሚመጥን መንገድ ሚዲያ ላይ ገብቼ ስለዚህ ነገር አወራለሁ ካላችሁ እሰየው በቃ እንጂ አሁን ዲቤት ናልኝ የምንባባልበት ሰዓት ጠራ ነው። ቀለሜን 2 ጊዜ ቀረ በቃ አለቀ። ከዚህ በኋላ ምን እንፈልጋለን? በቃ ካሁን በኋላም ከሌሎቹ ጋር ዲቤት አስፈላጊ ከሆነ ይሄ ወቅት ይለፍና የዛ ሰዓት ጥሪ አድርጎ መውራት ይቻላል እንጂ አሁን ናልኝ ምናምን የምንባባልበት ሰዓት አለ። አሁን አጀንዳችን ርዕሳችን ቤተክርስቲያንና ቤተክርስቲያን መሆን አለባት። ከሰማዕታቱ አይናችን መንቀር የለብን። እነሱ የደም ዋጋ ከከፈሉ፣ እነሱ ይሄን አክል ከሞቱ፣ እኛ ደግሞ ጊዜያችን መሰዋት፣ ስሜታችን መቆጣጠር፣ አንደበታችን መቆጣጠር። ቢያንስ ቁጭ ብላችሁ እንኳን አታስቡም እንዴ? ርዕስ አልሁናት አትሉም እንዴ? አንዳንዶቻችሁ በጣም የምትገርሙኝ በእውነት ርዕስ አልሁናት አይባልም እንዴ? እኔ ችግር አልሁናት በቃ መፍትሄ እንኳን ባሁን ለቤተክርስቲያን እኔ ችግሩ አልሁን ለምን አትሉ? ይሄ ህዝብ አያሳዝናችሁ? እንኩ ለስልካችሁ እንኩ ይሄንን ዋይፋይ ሙሉበት፣ እንኩ ይሄንን ኢንተርኔት ሙሉበት፣ እንኩ እንደዚህ ምስኪን ህዝብ አይደለም እያደረገላችሁ ያለው ይሄን ሲሆን መካስ ነው እንጂ የሚገባን መበደል አለብን በእውነት? ስንት ነው የሚለገሰው ልገሳው? በርቱልን ወንድሞቻችን፣ ጠንክሩልን እናንተ፣ አይዟችሁ። ምን ላድርግ? ምን ታዘኛለህ? ምኑ ከቨር ላድርግ? ምኑን ልሸፍን እያሉ ለዚህ ህዝብ ነው ተመልሰን እኛ እሳት ምን ሆነበት? አይዟችሁ በርቱ እያሉ ያሉ ሰዎች ምስኪን ህዝብ እኮ ነው። ኦርቶዶክስ ማለት እኮ ቀና ህዝብ እኮ ነው። ስለዚህ ይሄ ግለሰብ ምናምን የጥላቻ ነው እዛን ዘርግፈውና መጀመሪያ ሲጀመር ከውስጥ አስወግደው ይሄ በቀል ሪቬንጅ ምናምን ያለበት ሰው እዛው ተውት በቃ። እኛ ርዕሳችን የአርሲ ሰማዕታት ናቸው። ከዚህ አይናችን ሊከለል የሚችል ማንም ሰው መስማት የለብንም። ይሄ የሁላችን አቋም መሆን አለበት። በቀጣይ ማድረግ አለብን የሚለውን መምከር፣ ቁጭ ብሎ መስከን፣ በውስጥ መነጋገርም ስለሚጠይቅ እናወራለን እና አለፌ ብዙም ያላወራሁት ስሜቴን ብቆጣጠረው ይሻላል። የቤተክርስቲያን ክብር መጠበቅ አለብን። የጠቅላይ ቤተ ክህነት መዋቅር መጠበቅ አለብን። አካይዱ መጠበቅ አለብን በሚል መሆን እንድትረዱ ነው እንጂ ብዙ ነገር ማንሳት ይቻላል ከላይ እስከ ታች ብዙ ነገር፣ ግን ለእናንተ አይመጥንም፣ አይጠቅማችሁም። የሚጠቅሙ ነገሮች አሁን ሚዲያ ላይ መነገር ያለበት ስለማይጠቅም አሳዛኝ የሆኑ ክስተቶችንና አስጠሊታ የሆኑ ክንውኖችን አብረን ከምንላቀስ እንዲህ ዝም ወይኔ ሞትን ብለን ከምንላቀስ መፍትሄው ላይ ብንሰራ፣ ምን ተነግበር ምን እናድርግ ብንል ይሻላል። ለዛ ነው እንጂ ከተነገረው በላይ መሄድ አለብን። ከተነገረው በላይ መሆን አለብን። ሰው ደግሞ ሲከፋው ብዙ ነገር ውስጥ ይገባል። ሰው ሲያዝብ ብዙ ነገር ውስጥ የሚገባው እኛውን ያደርጋል። ትንሽ ዋን ነው ድምጽ መሆን፣ ከጎናቸው መቆም፣ ማሰማት አለብን። በእርግጥ ከኛ ነበር የሚጠበቀው። ይሄ ይበቃኛል። መስመር መዝለል የለብኝም። ይበቃኛል። ብቻ እግዚአብሔር ቤተክርስቲያናችሁ ይጠብቅልን። እሺ የተወሰነ ሐሳብ ካለ ልቀበልና ልዝጋ።
ሌሎቹን ተረጋጉ እያልኩኝ እኔ ራሱ ማልረጋጋ ከሆነ ጥሩ አይደለም አይደል? አይመስላችሁ? ራሱ ማይረጋጋ ሰውን ደግሞ ተረጋጉ ብሎ በመንከር ራሱ አይጥምም አይደል? ጥሩ አይደለም አይደል? እዚህ መተው ባለብን ሰዓት ነገሮች ትቶ ማውን ማድረግ የሚገባ ነገር ማድረግ አለብን። ለዛ ነው። እሺ ሐሳብ መስጠት ሰዎች ካላችሁ አንድ ሁለት ልቀበልና ከዛ እንጨርስ። ሞዴሬተሮች ካላችሁ አስገቧቸው ካሉ